ስለ ነገ በማሰብ እንቅልፍ አጥታችሁ ታውቃላችሁ? ትምህርቴን ባልጨርስስ፣ ስራ ባላገኝስ፣ ጓደኞቼ ጥለውኝ ቢሄዱስ የሚሉ ማለቂያ የሌላቸው የቢሆንስ ጥያቄዎች አእምሯችሁን ሞልተውት ያውቃሉ? ዘመናዊው ዓለም የጭንቀት ዘመን ነው። ስለ ወደፊቱ ጊዜ ማቀድና መጠንቀቅ ተፈጥሯዊ ቢሆንም ገና ያልመጣውንና በእጃችን የሌለውን ነገ እያሰብን የዛሬ ሰላማችንን ማጣት ግን መንፈሳዊ በሽታ ነው። ዛሬ በኦርቶዶክሳዊ ስነ ልቦና ይህንን አእምሮን የሚያደክም ጭንቀት እንዴት አሸንፈን እውነተኛ ሰላምን ማግኘት እንደሚችል በሚገባ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ይህ ቻናል ወጣቶችን ወደ ትክክለኛ ኦርቶዶክሳዊ ስነ ልቦና፣ ጠንካራ ማንነትና የጠለቀ እውቀት ከፍ ለማድረግ የተፈጠረ የለውጥ አውደ ምሕረት ነውና በጋራ እየተማረን የተሻለ ማንነትን እንድንገነባ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ሼርና ላይክ በማድረግ ለብዙዎች ተደራሽ ስለምታደርጉት በእግዚአብሔር ስም ከልብ እናመሰግናለን። ወደ ዛሬ ሐሳባችን እንግባ። ጌታችን በመዋዕለ ሥጋዌው በማዕበል በሚናወጥ ጀልባ ውስጥ ተኝቶ እንደነበር ወንጌል ታስተምረናለች። ደቀ መዛሙርቱ በጭንቀት መምህር ሆይ ስንጠፋ ግድ አይሰጥህምን ብለውታል። እርሱ ግን ተነስቶ ማዕበሉን ገሥጾ ታላቅ ጸጥታም ሆነ ይላል። እዚህ ጋር አንድ ትልቅ ምስጢር አለ። ማዕበሉ የውጭው ዓለምና የሕይወት ፈተና ሲሆን፣ ክርስቶስ ደግሞ በልባችን ውስጥ ያለ እውነተኛ ሰላም ነው። ታላቁ አባት ቅዱስ መቃርስ ይህን ሲያብራራ ልብህ ጀልባ ናት፣ ማዕበሉ ደግሞ የዚህ ዓለም ፈተና ነው። ክርስቶስ በልብ ውስጥ ካለ የውጩ ማዕበል ጀልባዋን ሊያናውጣት ይችላል እንጂ ሊያሰጥማት በፍጹም አይችልም። ችግሩ ያለው ማዕበሉ ላይ ሳይሆን በውስጣችን ያለውን ክርስቶስ በእምነት ማጥያት ምክንያት ተኝቶብን መሆኑ ላይ ነው። በጸሎት ስንተጋ ያ በውስጣችን ያለው ሰላም ወይም ክርስቶስ ይነቃን። ያኔ ውጫዊው ማዕበል ይገሰጻል ይለናል። የሰርቢያው ጻድቅ አባ ታዲዮስ ስለዚህ የውስጥ ሰላም በጥልቀት ሲያስተምር ሕይወታችን የሐሳባችን ውጤት ነው። ሐሳብ ሰላማዊ ከሆነ ሕይወት ሰላም ይሆናል። ሐሳብ በጭንቀት ከተሞላ ሕይወትም የጭንቀት ይሆናል ይነላል። ጭንቀት ማለት ከምንም በላይ እግዚአብሔር ነገን መቆጣጠር አይችልም ብሎ እንደማሰብ ነው። ስንጨነቅ ሳናውቀው እግዚአብሔርን ከዙፋኑ አውርደን የራሳችንን ሕይወት ራሳችን ለመምራት እየሞከርን መሆኑን ማስታወስ አለብን። ስለ ነገ መብላት፣ መጠጣትና መኖር መጨነቅ የሰው ልጅ አቅም የሚያደክም ከባድ በሽታ ነው። ቅዱስ ዮሐንስ አፈወርቅ ይህንን ሲያጠናክር ስለ ነገ መጨነቅ ምንም አይጠቅምህም፣ ነገ የራሱ የሆነ ጌታ አለው፣ እርሱም እግዚአብሔር ነው። አንተ የዛሬን ኃላፊነቱ ብቻ ተወጣ፣ የዛሬን መስቀል ተሸከም፣ የነገውን ሸክም ዛሬ ላይ ደርባ አትሸከም በማለት ያስተምራል። የዘመናችን ኮከብ የሆኑት ቅዱስ ጳስዮስ ይህንን ጭንቀት የሕፃን ልጅ እምነት ከማጣት ጋር ያመሳስሉታል። ሕፃን ልጁ አባቱን እጁን ይዞት ሲሄድ መንገድ ላይ ምን እበላለሁ፣ ምን እለብሳለሁ ብሎ አይጨነቅም። ምክንያቱም አባቱ ሁሉን ነገር እንደሚያዘጋጅለት ያውቃል። እኛም በእግዚአብሔር እጅ ላይ ራሳችንን ሙሉ በሙሉ ከጣልን የጭንቀት ማዕበል ከውስጣችን ይጠፋል ይለናል። በውጭው ዓለም ምንም አይነት ጦርነትና ጩኸት ቢኖርም ክርስቲያን የውስጥ ጸጥታውን መጠበቅ አለበት። የሩሲያው ማኅቶት ቅዱስ ሴራፊም የዚህን ሰላም ታላቅነት ሲናገር አንተ የውስጥን ሰላም ገንዘብ አድርግ፣ ያኔ በአጠገብ ያሉ በሺህ የሚቆጠሩ ሰዎች ይድናሉ። ማዕበልን ለማረጋጋት መጀመሪያ ራስን ማረጋጋት ያስፈልጋል። እግዚአብሔር የሚናገረው በጸጥታ ውስጥ ነው። ልባችን በጭንቀትና በግርግር ሐሳብ ከተሞላ የእግዚአብሔርን ድምፅ መስማት አንችልም ይለናል። ቅዱስ ይስሐቅ ሶርያዊ ይህንን የሰላም ጥግ ሲያብራራ ደግሞ በእግዚአብሔር ፍቅር ላይ የተደገፈ ሰው መላው ዓለም ቢናወጥና ቢገለበጥ እንኳን እርሱ ግን አይናወጥም፣ ምክንያቱም መልሕቁን የጣለው በማይለወጠው አምላክ ላይ ነውና ይለናል። ወዳጆች ሆይ የሕይወት ማዕበል ሲበዛባችሁ፣ ሰዎች ሲርቁባችሁ፣ ኑሮ ሲከብድባችሁና ጭንቀት ሲያደክማችሁ የባሕሩን ማዕበል ትታችሁ ወደ ልባችሁ ጀልባ ተመልከቱ።
በዛ ውስጥ ማን ነው ያለው የሚለው ትልቁ ጥያቄ ነው። የጭንቀት ምክንያት ማዕበሉ ትልቅ መሆኑ ሳይሆን ከማዕበሉ በላይ የሆነው ጌታ አብሮ መሆኑን መርሳት ነው። ስለዚህ በውስጥ ያሉትን የፍርሃትና የጥርጣሬ ሐሳቦች አቁመህ ጌታ ሆይ አንተ ከኔ ጋር ነህና ክፉን አልፈራም በለው። የነገውን ጭንቀት ለነገው ጌታ ለእግዚአብሔር ስጠውና አንተ በዛሬው ቀን አምላክህን እያመሰገንክ ነው። እንግዲህ ይህንን የጭንቀት ማዕበል እንዴት እንደምናረጋጋው ቅዱሳን አባቶቻችን 3 አጫጭር መፍትሄዎችን ይጠቁሙናል። አንደኛና ቀዳሚው ትኩረትን ወደ ዛሬ መመለስ። ጌታችን ለነገ አትጨነቁ፣ የነገ ክፋቱ ይበቃዋል እንዳለው አእምሯችሁ ወደ ሩቅ ዘመን ሲበር መለስ አድርጋችሁ አሁን ወዳላችሁበት ቅጽበት አምጡት። የዛሬ ኃላፊነት ምንድነው ብላችሁ ራሳችሁን ጠይቁ ይሉናል። ሁለተኛ መቆጣጠር የማትችሉትን ነገር ልቀቁት ይላሉ። ጭንቀት የሚመጣው ሁሉንም ነገር ለመቆጣጠር ከምንሞክረው ጥረት ነው። ሌሎች ሰዎች የሚያስቡትን ነገ የሚሆነውን የሀገሪቱን ሁኔታ መቆጣጠር አትችሉ። መቆጣጠር የምትችሉት የራሳችሁን ድርጊትና መንፈሳዊ ሕይወት ብቻ ነው። የቀረውን ለእግዚአብሔር ተውት። ሦስተኛና የመጨረሻው የእግዚአብሔርን ታማኝነትን ሁሌም ማስታወስ አንዱ መፍትሄ ነው። እስካሁን የመጣችሁበትን ሕይወት ቆም ብላችሁ አስቡት። ስንት ያስፈራችሁ፣ ስንት ያስጨነቃችሁ ነገር ምንም ሳትሆኑ አልፏል። ትላንት ያሻገራችሁ አምላክ ነገም አያሳፍራችሁም። ተወዳጆች እህቶችና ወንድሞች፣ ጭንቀት ከውስጣችን ያለውን ሰላም የሚሰርቅ ሌባ ነው። ዛሬ ይህንን ሌባ በጸሎትና በእምነት ከልባችሁ አስወጡት። ይህንን መልእክት አሁን በጭንቀት ውስጥ ላለ ሰው እንዲደርስ ሼር አድርጉት። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።